Yeah? Okay. How you been? Last episode ላይ በጣም ብዙ ሰው ድምፅህን ወዶት ነበር። So ከዚህ በኋላ Q&A ላይ አጣፋም። Yeah. Snackies? የዛሬ ቶፒክ በጣም ሄቪ ስለሆነ ስናኩን በዛ አድርጌዋለሁ። It's a comfort food, you guys. So የዛሬውን ቪዲዮ ዩቲዩብ ቪዲዮ የምሰራው እኔ ፐርሰናሊ አንድ ሰው ነው ሲንግል ማም መሆን እፈልጋለሁ ስትል የሰማሁት የሆነች አክትረስ የሆነ ፕሮግራም ላይ እና ትዝ ይልህ እንደሆነ ቲክቶክ ላይ ተባለባት ተቃወለባት። ግን ኖርማሊ አጋጥሞኝ አያውቅም። ላይክ ሲንግል ማም ነው መሆን የምፈልገው ምናምን የሚሉ ሰዎች ማለት ነው። ግን እንደሚባል ደግሞ አውቃለሁ ሲንግል ማም ነው መሆን የምፈልገው፣ እኔ ልጅ ብቻ ነው መውለድ የምፈልገው፣ ትዳር አልፈልግም የሚባል ነገር አለ። ሶ እንደዛ አይነት ሐሳብ ለምታስቡ ሴቶች ነው እየሰራ ያለሁት እና ስታድጉ አባት ላልነበራችሁ ሴቶች this video is for you guys. So story time. የባለፈው ኤፒሶድ ላይ እንዳወራሁት አሰብ ነው የተወለድኩት እና እናቴ በጣም ሰራተኛ ነች፣ በጣም ጎበዝ ሰራተኛ ነች። ገና ከልጅነቷ ነው ስራ መስራት የጀመረችው ማለት ነው። እና ላይክ ትሄዳለች ከአዲስ አበባ እየወጣች በጣም ትራቭል ታደርጋለች። እንደዚሁ ትራቭል እያደረገች ወደ ድሬዳዋ ሄደች ምናምን እና የሆነ ሰዓት ላይ ራሷን አሰብ አገኘችው ማለት ነው፣ ኤርትራ። እና እዛ ያው የዛን ጊዜ አሰብ ወደብ ነበረ፣ መርከቦች ይመጣሉ ይሄዳሉ። So Asab was like a port where everybody meets. Like አዲስ አበባ የሚተዋወቅ ሰው እዛ ይገናኛል፣ ሌላ ቦታ የሚተዋወቅ ሰው እዛ ይገናኛል። የኤርትራ ሰዎች አሉ፣ የኢትዮጵያ ሰዎች አሉ። basically everyone mix የሚያደርግበት ቦታ ማለት ነው አሰብ ማለት ነው። እና የንግድ ቦታ ነች። በቃ በጣም ብዙ ነገር ከመርከብ ላይ ይወርዳል። እነዛ ነገሮች ወደ ኢትዮጵያ ይመጣሉ፣ ይሸጣሉ ምናምን እና እዛ ለመዝናናት ሄዳ ኦፖርቹኒቲ ነው ያየችው። ስለዚህ ቤት ተከራየች፣ ምግብ ቤት፣ ቁርስ ቤት ነገር ከፈተች ማለት ነው። ፍርፍሯ የዛ ቤት ፍርፍር የዛ ቤት ሽሮ እየተባለ ነው ሰው እሷ ጋር ይመጣ የነበረው። ስራዋ ያ ሆነ ማለት ነው ቤዚክሊ። እና እንዳልኳችሁ በጣም በሰው ገንዘብ መተዳደር የማትፈልግ ፋይናንሻሊ ሴኩር መሆን የምትፈልግ አይነት ሴት ነበረች በዛ ጊዜ ማለት ነው። አባቴ ደግሞ የኢትዮጵያን ሺፒንግ ላይንስ ካምፓኒ I don't know ኦፊሻሊ ስሙ ምን እንደሆነ ብቻ መርከበኛ ነበረ። አሰብ ይሄዳል፣ መርከብ ላይ ይወጣል፣ ወደሚላኩበት ሀገር ይሄዳሉ። እንደን ከ6 ወር ከ7 ወር በኋላ ተመልሶ ይመጣል፣ ከመርከብ ላይ ይወርዳል። የት ነው የሚያርፉት? አሰብ ነው የሚያርፉት ማለት ነው። እና በዛ መልኩ ነው የሚተዋወቁት፣ በዛ በኩል ነው የተገናኙት። እና እኔን ወለደችኝ። የኤርትራና የኢትዮጵያ ጦርነት ተጀመረ። ይዛኝ ወደ ኢትዮጵያ ተፈናቀለች፣ ሸሸች ቤዚክሊ። ከዛ በኋላ ሁሉ ነገር በትንትኑ ወጣ ማለት ነው። ስራዋ ተበተነ፣ ንብረቷ ተበተነ፣ ብዙ ነገሯ ተበላሸ። ድጋሚ እንዳዲስ መስራት ነበረባት፣ ድጋሚ እንዳዲስ ቢዝነስ መጀመር ነበረባት፣ ብዙ ነገር ማድረግ ነበረባት። ስለዚህ ምንድን ያደረገችው እኔን ለእናቷ ሰጠችና ለአያቴ ማለት ነው። እንዳልኳችሁ አያቴ ጋር ነው ያደግኩት። እሷ ሰጠችና እሷ ተመልሳ ወደ ሩጫዋ ሄደች ማለት ነው፣ ወደ ስራዋ ሄደች ማለት ነው። አሁን I think 7 አመት 8 አመት እስኪሆነኝ ድረስ አባቴ ነው ብዬ የማስበው ሰው አባዬ ነው፣ አያቴ ማለት ነው፣ ወንድ አያቴ ማለት ነው። ምክንያቱም ስሜ
ዮርዳኖስ በዛብህ ነው። ትምህርት ቤትም ሲሄድ ዮርዳኖስ በዛብህ ተብዬ ነው የምጠራው። ስለዚህ በዛብህ አባቴ ነው። አያቴ መሆኑን እንዴት ላይክ እናቴ የሱ ልጅ ሆና እንዴት እሱ አባቴ ሆነ ምናምን የሚለውን ካልኩሌሽን አልገባሁም። ጭንቅላቴ እዛ ውስጥ ገና አልገባም። በቃ አባቴ በዛብህ ነው፣ በጣም ነው የምወደው። እንዳልኳችሁ የወንድነት ስታንዳርድ ያወቅኩት በሱ ነው። በቃ ጥሩ አባት ምን ማለት እንደሆነ፣ ጥሩ ባል ምን ማለት እንደሆነ አሁን ላይ ያለኝ ሼፕ ስታንዳርዴ እሱ ነው። ማንኛውንም አይነት ሰው ለጓደኝነትም ለዴትም ለባልነትም ለምንም ሳስብ የማወዳድረው ከበዛብህ ጋር ነው። ቲክቶክ ላይ ሰርቻለሁ የአባዬንና የማየን ታሪክ። ምን አይነት አሜዚንግ የሆነ ሪሌሽንሺፕ፣ ምን አይነት የሚያስቀና ፍቅር፣ ምን አይነት ሁሉም ሰው ሊማርበት የሚችል ትዳር እንደነበራቸው ነግሬያቸዋለሁ። ሶ እኔ ስለ ፍቅር፣ ስለ ትዳር፣ ስለ ባል ሳስብ ስታንዳርዴ በዛብህ ነው አባዬ ነው። እና በዛ ዘመን በጭንቅላቴ በቃ አባዬ አባቴ ነው። በዛ ሰዓት ሞቶ ነበረ። ስለዚህ ስለ አባት ሳስብ ምን አባቴ ሞቷል እኮ ብዬ አዝናለሁ እንጂ አባቴ በህይወት አለ፣ አባቴ እንደዚህ ነው ምናምን የሚለው ሐሳብ አልነበረኝም until when 7 ዓመት 8 ዓመት እስኪሞላኝ ድረስ ማለት ነው። እንዳልኳችሁ እናቴ ስራ ሄዳለች፣ ትመጣለች፣ ታይኛለች። ያው የትምህርት ቤት የምትከፍለው የሚያስፈልጉኝ ነገሮች የምትገዛው ምናምን እሷ ነች። በየጊዜው በቻለች ሰዓት ትመጣለች፣ ቶሎ ትመጣለች። አብረን አንኖርም ነው እንጂ ቶሎ ትመጣለች። አብረን የማንኖርበት ምክንያት ደግሞ እሷ ተመልሳ እንደገና ነገሮች ሲረጋጉ ወደ አሰብ ተመልሳ ሄዳ ድጋሚ ቢዝነስ ጀምራለች። ግን ያው ስቴቢሊቲ ስለማይታወቅ እኔን ይዛኝ መሄድ አልቻለችም ነው። ስለዚህ ምንድነው ትመጣለች፣ አገኛታለሁ፣ ትሄዳለች ተመልሳ። ከዛ ያው ድጋሚ መፈናቀል ተፈጠረ። ድጋሚ ኢትዮጵያና ኤርትራ ተጣሉ ተባለ። ድጋሚ ንብረቷን አሳልፋ ሰጥታ ተመልሳ መጣች ወደ ኢትዮጵያ። አይ ቲንክ የዛ ሰዓት ይመስለኛል ስለ አባት ስለ እናት ቁጭ ብላ ያዋራችኝ የዛ ሰዓት ነው። እና አባቴ በህይወት እንዳለ መርከበኛ እንደሆነ ስሙን ነገረችኝ፣ ስራውን ነገረችኝ። እና ደብዳቤ ብጽፍለት ሊያገኘኝ እንደሚመጣ ነገረችኝ ማለት ነው። አይ ቲንክ ያው በእንግሊዘኛ ነው የጻፍኩለት ደብዳቤውን። እና እኔ እስካሁን እንዳልኳችሁ ነው አባዬ ነው አባቴ ሞቷል ብዬ ነው የማስበው። ሶ የሆነ አይነት ልጅ ስለሆንኩኝ ነው እንጂ የሆነ አይነት ግራ መጋባት ውስጥ ገብቻለሁ። ምክንያቱም አንደኛ ለምን እስከዛሬ አላወቅኩትም፣ ሁለተኛ ለምን እሱስ አልፈለገኝም፣ ሶስተኛ ለምንድን ነው እኔ ደብዳቤ ጽፌ የሚመጣው እሱ? እንደገና ለማላውቀው ሰው ነው ደብዳቤ እየጻፍኩ ያለው። ስለዚህ በጣም ትንሽ ግራ ያጋባ ነበር። ግን አይ ቲንክ እናቴ አት ዘ ታይም ልታረግ እየሞከረች የነበረው ነገር ምንድነው በቃ ተመልሶ ወደ ህይወቴ እንዲመጣ፣ እንድንገናኝ፣ እንድንተዋወቅ ስለፈለገች ይመስለኛል ያንን ነገር ስታረግ የነበረው ማለት ነው። ከጥሩ ነገር ተነስታ ነው ያንን ነገር ያደረገችው። ግን honestly speaking አሁን ላይ ብትጠይቁኝ ያንን ነገር ባታረገው ደስ ይለኝ ነበር። ሰላማዊ ነበር ህይወቴ እስከዛ ፖይንት ድረስ ሰላማዊ ህይወት ነበር የነበረኝ። ከዛ ያንን ደብዳቤ ጻፍኩኝ። ምን ብዬ እንደጻፍኩለት ራሱ ትዝ አይለኝም። ብቻ በእንግሊዘኛ ኢምፕረስድ እንዲሆን በእንግሊዘኛ በቃ እንደሰማው እናቴ እንደነገረችኝና ልተዋወቀው እንደምፈልግ ምናምን ደብዳቤ ጽፌ ሰጠኋት ማለት ነው። ደብዳቤውን ጽፌ ከሰጠኋት ቀን አንስቶ ጭንቅላቴ ውስጥ በቃ ጭንቅላቴ ተሰረቀ። ቤዚክሊ በቃ ማለት ስለ አባት ማሰብ ጀመርኩ። አባት ያስፈልጋል፣ አባቴን እፈልገዋለሁ። መልኩ ምን አይነት ነው? የት ነው የሚኖረው? ምን አይነት ስራ ነው የሚሰራው? ልጆች አሉት ወይ? ሚስት አለው ወይ? በቀን
ትምህርት ቤትም ስሄድ ከትምህርት ቤትም ስመጣ ኮንቲኒየስሊ ማስበው ስለማን ነው? ስለማላውቀው የሆነ ሰው ነው። ፎቶውን ራሱ አላውቀውም ጋይስ፣ ፎቶ ራሱ የለውም። እና በቃ ጭንቅላቴ ውስጥ ተቀርጾ ቀረ ሰውየው። ከዛ ያው አልተሳካላትም ይመስለኛል። ምንም ነገር ሀፕን አላደረገም ለረጅም ጊዜ። ከሆነ አመት በኋላ ደግሞ የሆነ ሰው እኛ ቤት መጣ። እኔ አያቴ እና የቤት ውስጥ ሰራተኛ አለች። እንግዳ መጣ ምናምን ተባለ። መጣ ገባ። ከዛ እንትና አባላለሁኝ የእንትና ወንድም ነኝ እና ልጅቷን ላይ ነው የመጣሁት አላት፣ አያቴ ማለት ነው። እና ያው እሷ ነች ልጅቷ፣ እሷ ነች እንግዲህ እንደምታያት ነው ያለችው አለችው። ማለት ሁላችንም ግራ ተጋብተናል። ኤክስፔክት ያደረግነው ነገር አይደለም፣ በድንገት ነው የመጣው። ሶሪ ጋይስ መብራት ሄደ። የዚህ ሀገር ነገር ደግሞ ስለዚህ ልቀጥል ነው። ከጨለመባችሁ ቪዲዮ ይቅርታ። አጎቴ ነው የመጣው ማለት ነው። ከዛ ትዝ አይለኝም ምን እንደጠየቀኝ ምን እንዳዋራኝ፣ ብቻ የት እንደምማር የትምህርት ቤት ስንት እንደሚከፈል ምናምን ብቻ አይ ዶንት ኖ ነበር። ከማዬ ጋርም ከአያቴ ጋርም አውርተዋል። ብቻ የሆነ አይነት ወሬ አውርተው ከዛ በኋላ አናግረዋለሁ መጥቶ ያይሻል ብሎኝ ሄደ ማለት ነው አጎቴ። ከዛ at that point በቃ አባቴ አይመጣም፣ አባቴ የተባለው whoever it is አይመጣም ብዬ አስቤ የሆነ ረስቸው ነገር ነበረ። አጎትየው ተመልሶ ሲመጣ ደግሞ ሌላ ሐሳብ ውስጥ ገባሁ ማለት ነው። በቃ በምናቤ እሄዳለሁ። like ስለኔ ሰምቶ መጥቶ አዋርቶኝ ታውቀን ምናምን ከዛ በኋላ ትምህርት ቤት ሄጄ አባት እንዳለኝ ሳራ፣ አባቴ እንዳልሞተ ሳራ ምናምን ነው በቃ በህልሜ ማልመው ማለት ነው። ከዛ ወደ ቤቱ ይዞኝ ሲሄድ ምናምን በቃ የት ነው የት በሐሳብ እከንፋለሁ ነው የምላችሁ ጋይስ። አጎትየው መጥቶ ሄደ። አይ ቲንክ 100 ብር ነው 200 ብር ለማዬ ሰጣት የትምህርት ቤት ተብሎ። የዛ ጊዜ አይገስ ብዙ ነበረ 100 ብር 200 ብር ብቻ እንደዛ አድርጎ ሄደ። ከዛ አሁንም ምንም ነገር የለም። ኢቨንቹዋሊ አልሜ አስቤ ናፍቄ ማላቀውን ሰው ናፍቄ ረሳሁት ደግሞ መልሼ ማለት ነው። ከዛ ደግሞ እናቴ መጣችና የሆነ ጊዜ ነይ አይ ቲንክ ለእረፍት ሌላኛው እናቴ ቤት ነበርኩኝ። አያቴ ቤት ሳይሆን ሌላኛው እናቴ ቤት፣ ታናናሽ እህቶቿ ቤት ማለት ነው። ያው አክስት ነው የሚባለው፣ ግን እኛ ቤት አክስት የሚባል ነገር የለም። እዛ ቤት ነበርኩኝ ለክረምት ለመዝናናት። እዛ መጣችና የአባቷን ቤተሰቦች ላስተዋውቃት ነው ብላ ይዛኝ አክስቶቼ ጋር በአባቴ በኩል የአባቴ እህቶች ጋር ወሰደችኝ ማለት ነው። እና አይ ቲንክ አንደኛዋ እህታቸው ታማ ነበረ። እሷንም ልንጠይቅ እና በዛውም በቃ ቤተሰብ ትተዋወቂያለሽ ብላ ነው የወሰደችኝ። ከዛ ሄድኩኝ፣ ተዋወቅኳቸው። ብዙ ነገር ተወራ። በጣም እሱን እንደምመስል፣ ፈገግታዬ ልክ እንደሱ እንደሆነ፣ ጥርሴ ልክ እንደሱ እንደሆነ ተወራ። ሌሎች ነገሮችም ምልክቶች አሉብኝ ሰውነቴ ላይ ከሱ ነው የወሰድሽው የተባለ ስለሱ ተወራ ምናምን። በቃ ቁጭ እሱን እንደምመስል በቃ ቁጭ ልጁ እንደሆንኩኝ ምናምን ተወራ። ከዛ በቃ ይሄ ሌላ ፕሮሚስ ማለት ነው። ይገናኛሉ፣ እናስተዋውቃቸዋለን ተባለ። ከዛ ወደ ቤት የተመለስኩኝ። አሁንም ምንም ነገር የለም ማለት ነው። ተስፋ አደርጋለሁ፣ አልማለሁ፣ እናፍቃለሁ፣ ግን ምንም ደብዳቤውም መልስ የለም፣ አጎቴም መልስ የለም፣ አክስቶችም መልስ የለም። ብቻ አደኩኝ። ያው ኦቨር ዘ ይርስ ወሬ ይወራል እንደዚህ ነው እኮ አሁን ላይ
እንደዚህ ሆነ እኮ ቺፍ ኢንጂነር ሆነ እኮ ሚስት አለችው እኮ ግን ሚስቱ መሀን ናት ምናምን የሆነ የወሬ ጭምጭምታ ይመጣል ይደርሰኛል። ለምን እንደሚነገረኝ ራሱ አላውቅም። ሆነስሊ ስፒኪንግ ምንም ነገር ባልሰማ ጥሩ ነበር። ተጀምሮ እስከሚጨረስ ጋይስ ምንም ነገር ባልሰማ ጥሩ ነበር። ብቻ እንደዛ እየተባለ ዩኒቨርሲቲ ገባሁኝ። 4ኛ ዓመት ላይ ምናምን አይ ቲንክ 23-24 ዓመት ሲሞላኝ የሆነ ስልክ ተደወለ ስልኬ ላይ ማለት ነው። ከዛ ሄሎ የዛኔ ምንም ችግር የለብኝም እንዳሁኑ ብዙ ሰው አያቀኝም። ስለዚህ ስልኬ ማላውቀው ሰው ሲጠራ አነሳለሁ። ብድግ አድርጌ ሄሎ ምናምን ዮርዳኖስ አቤት እንትና እባላለሁኝ አጎትሽ ነኝ አስታወስሽ የሆነ ጊዜ መጥቼ ነበረ ቤት ምናምን አዎ ትዝ ብለኸኛል። በአጋጣሚ ከእናቴ ጋር ነበርኩኝ ከወለደችኝ እናቴ ጋር ነበርኩኝ። አዎ አስታውሻለሁ ምናምን አባትሽ ሊተዋወቅሽ ይፈልግ ነበርና የት ነው ያለሽው ነገ እንድትመጪ ይፈልጋል ነበር ምናምን አለ። እኔ ሐዋሳ ዩኒቨርሲቲ ኢንጂነሪንግ እያጠናሁኝ ነው። ሐዋሳ ነው ያለሁት አዲስ አበባ ራሱ አይደለም። እና ነገርኩት ነገ መምጣት አልችልም ሐዋሳ ነኝ ያለሁት እንደዚህ ክላስ አለኝ ስለዚህ መምጣት የሚመቸኝ አይመስለኝም። በዛ ላይ ደግሞ ማስፈቀድ አለብህ። እስከዛ ሰዓት ድረስ ጋይስ እኔ በእናቶቼ በቤተሰቤ ፍቃድ ምራመድ ሰው ነኝ። እሺ እነሱን ሳላስፈቅድ አልወጣም። እነሱን ሳላስፈቅድ የትም አልሄድም። ጓደኞቼ ቤት ራሱ አድሬ አላቅም። ካምፓስ እስከገባ ድረስ ጓደኞቼ ቤት ሄጄ አድሬ አላቅም። የመጨረሻ የቤት ልጅ ነኝ ነው የምላችሁ። አላስፈቅድም ሁላ እንደዚህ ቦታ ልሂድ ብዬ አላስፈቅዳቸውም ሁላ። በጣም ስትሪክት ናቸው እነሱም እንዳልበላሽባቸው ብለው እኔም ደግሞ በጣም ነው መፈራቸው። ስለዚህ እንደ ጓደኞቼ ጋር ልሂድ እንደዚህ ላድርግ እንደዚህ ልውጣ እንዲህ ዴይ ፓርቲ የሚባል ነገር የለም። ዩኒቨርሲቲ እስከገባ ድረስ ያ ሜንታሊቲ ቀጥሏል እና እነሱ ካልፈቀዱልህ የትም መንቀሳቀስ አልችልም። ስለዚህ እነሱን ደውለህ አናገር አልኩት ማለት ነው። እሺ ስልክ ቁጥር ስጪኝ አለ። የሁለቱን እናቴን ስልክ ሰጠሁት። ከዛ እንደዘጋው ስልኩን እንዳልኳቸው የወለደችኝ እናቴ አጠገቤ ነበረች። ተደዋወሉ እህትማማቾች ተደዋወሉና ያው ደስ ብሏቸዋል። ምክንያቱም ሁሌም አይገስ የሚመኙት ነገር ነው። በቃ አባቴን እንዳቅ አባቴን እንዲያቀኝ ምናምን የሚመኙት ነገር ነው እነሱ። ከዛ እነሱ ተነጋገሩና በቃ ይሄ ሂጂ ምናምን አሉኝ ማለት ነው። እኔ ግን መሄድ አልፈልግም ማለት የሆነ እስከዛ ፖይንት ድረስ ሀፕን ያደረገው ነገር ሰውየውን እንድጠላው አድርጎኛል። አንድ ሰው እንዴት ነው ልጅ ወልዶ ልጁን የማይፈልገው? የፈለገ ነገር ሀፕን ቢያደርግ እንዴት ነው ልጅ ወልዶ የልጁን አይን ማየት እንኳን የማይፈልገው? ምን አይነት ክፉ ሰው ቢሆን ነው ብዬ ጠልቼዋለሁ አዳት ፖይንት ማለት ነው። እና እኔ ግን ከቻላችሁ ባልሄድ ደስ ይለኛል ምናምን ስላቸው አባትሽ ነው ምንም ቢሆን አባትሽ ነው ይሄንን ይመስላል እንኳን ለማለት ሄደሽ እዩ ግድ የለሽም ምናምን ተባልኩኝ። እኔም ደግሞ የቤተሰቦቼን ምክር የምሰማ ሰው ነኝ። እሺ ብዬ በንጋታው ወደ አዲስ አበባ መጣሁኝ ማለት ነው። ከዛ በንጋታው ቄራ ተገናኘን። የዲኤንኤ ምርመራ ያስፈልጋል አሉን ማለት ነው። ለምን ሲባል የሱ ሚስት የእህቷን ይሁን የወንድሟን ልጅ ንብረት እንዲያወርስ ልታረግ እየሞከረች ስለሆነ ልጅ እንዳለው ለፍርድ ቤት ማሳያ ዲኤንኤ ወረቀት ያስፈልጋል። የዛ ሰዓት ነው ክሊክ ያደረገው። ይሄ ሰውዬ ሊተዋወቀኝ አይደለም የፈለገው፣ ንብረቱን ፕሮቴክት ለማድረግ ልጅ እንዳለው ፍርድ ቤት ሊያቀርበኝ ነው የፈለገው ቤዚክሊ እንጂ ሊተዋወቀኝ ፈልጎ አይደለም። ስለዚህ
like ኦኬ ማለት ይሁን በቃ ምክንያቱም ቢሆን እሺ ልወቀው ምናምን ብዬ እንትን አልኩኝ። ይሄኔ ሄደን የዲኤንኤ ሳምፕል ሰጠን። የዲኤንኤ ሳምፕል ሰጠን ምናምን ልክ ምሳ እንብላ ተብሎ እኔ አለሁኝ አብራኝ ከወለደችኝ እናት ቀጥሎ የትንሿ እናቴ መካከለኛዋ እናቴ አለች አብራኝ። ወንድሜ ያለ አይ ቲንክ ነው ወንድሜ የለም እሱ አለ አባቴ ወንድሙ አለ የሆነ ሰውዬ አለ አላስታውሰውም ስሙን። ከዛ ደግሞ ሌላ አንድ ወንድ አለ እና ልክ ምሳ እየበላን ዮርዳኖስ ገብቶሻል አይደለ ወንድምሽ ነው ተባልኩኝ ማለት ነው። ከኔ ጋር ዲኤንኤ ሳምፕል የሰጠ ሌላ ሰው ነበርና ወንድሜ ነው እሱ። በአባቴ በኩል ወንድም አለኝ ታላቅ ወንድም ማለት ነው። እና ሲስቅ ልክ እንደኔ ነው ጋይስ፣ እንደኔ ድድ ይታያል። በጣም ነው የምንመሳሰለው፣ በጣም ነው የምንመሳሰለው። I was like okay ይሁን። ኤኒዌይስ ምሳ ተበላ፣ ወሬ ተወራ፣ እነሱ ያወራሉ ምናምን፣ እኔ የለሁም በቃ በጣም ነርቨስ ነኝ፣ ግራ ገብቶኛል፣ ትንሽ ደስተኛ ነኝም አይደለሁም። ብቻ ሄድን ቀጠለ። እሱ ኢሚዲየትሊ ወደ ስራ ይወጣ ነበር። እንዳልኳችሁ መርከበኛ ነው። 3 ወር 4 ወር ነው ኢትዮጵያ ውስጥ የሚሆነው። ሌላውን ጊዜ በመርከብ 6 ወር 7 ወር መርከብ ላይ ነው ያለው፣ መርከብ ላይ ነው የሚገኘው ማለት ነው። እዚህ ኢሚዲየትሊ በንጋታው ይሁን ብቻ እኔም በንጋታው ወደ ዩኒቨርሲቲ ተመላሽ ነኝ፣ እሱም ወደ ስራ ገቢ ነው። ስለዚህ በቃ በስልክ እናወራለን። ዋትስአፕ አለሽ ቴሌግራም አለሽ ተባባልን። አዎ አለኝ አልኩኝ። እናወራለን በስልክ ምናምን ተባለ። ሄደ። እኔ ወደ ግቢ ተመለስኩ ማለት ነው። ከዛ አልተደዋወልንም ማለት አልደወለም። እኔም ደግሞ ባውንድሪን ማቅሰው ነኝ፣ አላቀውም ሰውየው። ሲደወልለት ደስ ይበለው አይበለው ማቀው ነገር የለም። በዛ ላይ ደግሞ ቁጭ ብለን እንደዚህ ነው እንዲህ ስለተፈጠረ ነው ያልመጣሁት ምናምን አልተባባልንም። ስለዚህ መስመሬን ጠበቅኩኝ። በቃ አርፌ ቁጭ አልኩኝ፣ ዝም አልኩኝ። እሱ ደግሞ ያው አልደወለም፣ ምንም አላለም ማለት ነው። ከዛ የዩኒቨርሲቲ ተርማችንን ሴሚስተራችንን ጨርሰን ወደ ቤት ስመጣ ሊመጣ ነው ኢትዮጵያ እየገባ ነው ምናምን ብሎ አጎቴ ደወለልኝ። የሱ ወንድም ማለት ነው ደወለልኝ። አጎቴ ስለው ራሱ ይታገኛል። ደወለልኝ። ከዛ እና ብርም ልኮልሻል ምናምን እልክልሻለሁ እሱን ብር በቃ ትገናኛላችሁ ድጋሚ ምናምን አለኝ። እሺ አልኩት። ከዛ ብር አይ ቲንክ 10,000 ብር ነው ምናምን ላከልኝ ማለት ነው። ከዛ ሲመጣ አይ ቲንክ ተገናኘን። ለመጀመሪያ ጊዜ ብቻችንን ተገናኘን ከአባቴ ጋር ማለት ነው። ከዛ ስለ አስተዳደጌ ጠየቀኝ፣ ስለ ትምህርቴ ጠየቀኝ፣ ብዙ ነገር አወራን። ከዛ እንደዚህ አልነበርኩም፣ እንዲህ ምላሳም አልነበርኩም ጋይስ፣ ፈሪ ነበርኩ፣ ፈራ ነበር። ግን ብቻ እንደምንም ብዬ የጀርባ አጥንቴን አጠንክሬ አሁን አንተ ምንድነው የምትፈልገው ከኔ አልኩት። ማለት ምንድነው? ለምሳሌ ስልክ ቁጥር ወሰድክ፣ ደውለህ አታውቅም። አሁን ስትመጣ ነው የተገናኘነው። እንዲህ ሲመችህ ህይወቴ ውስጥ እየገባህ ሳይመችህ ደግሞ ከህይወቴ እየወጣ ልንቀጥል አንችልም። ኦሬዲ ጭንቅላቴ በጣም ተጎድቷል። ስፈልግህ አጠገቤ አልነበርክም፣ አልመጣህም፣ የለህም። የራስህ ምክንያት ሊኖርህ ይችላል። ግን አሁን ላይ
ልጅህ እንደሆነ የምትፈልግ ከሆነና የእውነት አባቴ ልትሆን ከሆነ የመጣኸው ኮንሲስተንሲ እንዲኖርህ እፈልጋለሁ። ሁሌ እንድትደውል፣ ሁሌ እንድንገናኝ፣ በቻልከው አቅም ከኔ ጋር ለመተዋወቅ ሰዓት እንድታሳልፍ ከኔ ጋር እፈልጋለሁ። ስለዚህ ይሄንን ነገር እንደምትፈልገው አሳውቅ። አለበለዚያ ግን ካሁን ዘጋን፣ ካሁን መጣ ህይወቴ ውስጥ እያልኩኝ ሌላ ስብራት ራሴን መስበር አልፈልግም። አባት የሚሆነው የሌሎች ሰዎች አባቶች የሚሆኑትን እንድትሆን እፈልጋለሁ። ኦን ታፕ ኦፍ ዳት ደግሞ አንተ ወልደህ ጣልክ፣ እቅፍ ድግፍ አድርገው ሰብስበው ያሳደጉኝ ሰዎች አሉ። አንተ ማድረግ ያለብህን ነገር፣ አንተ መክፈል ያለብህን ዋጋ ከፍለው ጊዜያቸውን፣ ስሜታቸውን፣ አእምሯቸውን፣ ጉልበታቸውን ተጠቅመው ያሳደጉኝ ሰዎች አሉ። ለነዛ ሰዎችም I don't know thank you በላቸው or ይቅርታ በላቸው I don't know ብቻ ከነሱም ጋር ዝምድና ፍጠር። ያንተን ስህተት ያስተካከሉ ሰዎች ናቸው። ያንተን ኃላፊነት የኛ ኃላፊነት ነው ብለው ተቀብለው ያሳደጉኝ ሰዎች ናቸው። ስለዚህ ሪሌሽንሺፕ ከኔ ጋር ብቻ ሳይሆን ከቤተሰብ ጋር አያቴን ሄደ ጠይቃት፣ እናቴን አናግራት፣ ያለውን ነገር ማድረግ ያለብህን ነገር አንተ ትልቅ ሰው ነህ፣ እኔ አልነግርህም፣ ግን ማድረግ ያለብህን ነገር አድርግ እና ለኔም ደግሞ የእውነት ኬር እንደምታደርግ የእውነት እንደምትጨነቅ አሳየኝ አልኩት ማለት ነው። ከዛ እሺ አለ መሰለኝ፣ ትዝ አይለኝም የሰጠኝ መልስ ብቻ እሺ ምናምን አለ። ብዙም አያወራም፣ ያወራል ግን ሲያወራ ብዙ ጊዜ ወቀታ ምናምን ሲሆን ነው በጣም ማውራት የሚችለው እንጂ ይሄ ፍቅርን መግለጽ፣ አፕሪሺየት ማድረግ፣ ጥሩ ነገሮችን አይቶ ለዛ ነገር ፖዚቲቭ የሆነ ኮሜንት መስጠት የሚችልበት አይነት ሰው አይመስለኝም። እና ብቻ እንደዛ ተነጋግረን አልቅሼ ነው ማለት ለመንኩት ማለት ትችላላችሁ። ይሄን ሁላ ስነግረው እያለቀስኩ ነው። በቃ እኔ የራበኝ ነገር አለ፣ የጠማኝ ነገር አለ፣ ያላገኘሁት ነገር አለ። ላይክ ይሄን ሁላ ዓመት እዚህ ምድር ላይ ስኖር አንተ በህይወት እንዳለ ካወቅኩ ጊዜ አንስቶ በቃ ስትናፍቀኝ፣ ሳላቅህ ስትናፍቀኝ የነበርክ ሰው ነው እና ሂል ማድረግ ነው የምፈልገው፣ ሙቭ ኦን ማድረግ ነው የምፈልገው ከዛ አይነት ፔን እንጂ ተመልሼ እንደገና በአንተ ስለመጣ ህይወቴ ውስጥ መዘፈቅ አልፈልግም ብዬ እያለቀስኩ ነው የነገርኩት ጋይስ፣ በግልጽ ማለት ነው። ከዛ እሺ ያለ ምናምን አይ ቲንክ በዛኑ ሳምንት በጉስኪ ምናምን ይዞ አያቴ ቤት ሄደ። በቃ ከሁሉም ጋር ተዋወቀ ምናምን። ተዋወቀ ሳይሆን ያው ይተዋወቃል፣ ግን ያው ገብቷቸዋል። በቃ የሆነ እንደ ቤተሰብ አንድ ላይ በጋርደን ጥብስ ጠብሰን እየበላን እየጠጣን አወራን። ፎቶዎች አየ፣ ብዙ ነገሮች ነገሩት ስለኔ። አያቴ ያዋራችው፣ እናቶቼ ማዋሩት ምናምን፣ ብቻ ብዙ ደስ የሚል ነገር። የወላ ሲሆን ግን የወለደችኝ እናቴ አልነበረችም። ምክንያቱም ከሷ ጋር መታረቅ አይፈልግም ነገር። እሱ የሚለው ምንድነው አንቺን ራሱ ፈልጌ ያልመጣሁበት ምክንያት ያንተ ልጅ አይደለችም ብላ ስለካደችኝ ነው የሚለው እሱ፣ እንደሱ አባባል ማለት ነው። ስለዚህ ያው እሷ አልነበረችም፣ ግን ከሌሎቹ ቤተሰቦቼ ጋር፣ ከወንድሞቼ ጋር፣ ከእናቴ ጋር፣ ከአያቴ ጋር ተዋወቀ ምናምን ብቻ። ከዛ እንዳልኳችሁ ይመጣል ይሄዳል፣ ይመጣል ይሄዳል ነው። ሶ በስልክ ያዋራው ሞክራለሁ። እሱም አይ ቲንክ ይደውላል አንዴ ሁለቴ፣ አንዳንድ ነገሮች ላይ ጫማ፣ ቲሸርት፣ ቱታዎች ምናምን ይዞልኝ ይመጣል። ከዛ በተረፈ እኔ ኦልሬዲ አድጌያለሁ፣ ስራ ጀምሬያለሁ። ስለዚህ ብዙም የምፈልግ ሰው አይደለሁም። የምፈልገው ምንድነው ፍቅር ነው የምፈልገው፣ አቴንሽን ነው ከአባቴ። ግን የሆነ ሰዓት ላይ ፉክክር ጀመረ ማለት
ልክ ሲጠፋብኝ ስደውልለት እንዴ አንቺ እኮ ጠፋሽ አትደውይም ምናምን ብሎ ወቀሳ ነው የሚወቅሰኝ ማለት ነው። ከዛ እየደበረኝ መጣ እሱ ጋር መደወል ማለት ነው። ምክንያቱም በመጀመሪያ ደረጃ እኔ አይደለሁም መደወል ያለብኝ። አይቻለሁ ሌሎች አባቶች እንዴት አክት እንደሚያደርጉ የሚወዷቸው ልጆች ጋር አይቻለሁ። ላይክ ጓደኞቼ አባት አላቸው እና ደውለው ለምን አልደወልሽልኝም ብለው አይጨቃጨቁም። ደውለው ናፍቀሽኛል፣ እንዴት ነሽ፣ ጥናት እንዴት ነው ምናምን ነው የሚሉት እንጂ ወቀሳ ውስጥ አይገቡም። እኔ ከሱ አቴንሽን እፈልጋለሁ፣ ፍቅር እፈልጋለሁ። ጭራሽ እሱ እንደ ቦይፍሬንድ ለምን አልደወልሽም፣ ለምን እንደዚህ አላረግሽም ምናምን አይነት ወሬ ነው የሚያወራው ማለት ነው። ለእረፍቱም ሲመጣና ስንገናኝ ሁሌ ቁጭ ብለን እያወራን ስለ ስራ ስነግረው ወይም whatever it is ስነግረው በቃ ኔጌቲቭ ላይ ነው ፎከስ የሚያደርገው። ትምህርት እኮ እንደዚህ ብትማሪ ምናምን ይለኛል። እኔ በዛ ሰዓት ደሞዜ 4000 እና 5000 ብር ነው ጋይስ እጄ ላይ የሚደርሰው ገንዘብ ማለት ነው። እንደገና ከፍዬ ትምህርት አልማርም። ኮስት ሼሪንግ 25000 ብር እዳ አለብኝ። ሶ ገና ህይወትን ሳልጀምር ይሄን ሁላ ብር ምንድነው እንትን ብዬ አጠራቅሜ ከዛ ደግሞ እየከፈልኩኝ ለዛውም የምሰራው ስራ ጉልበት እንዴት የሚዋጥጥ ስራ እንደሆነ ልነግራችሁ አልችልም። የዛ ሰዓት ገላን ነበር እየሄድኩ የምመላለሰው። ሶ ጠዋት 12 ሰዓት 12 ሩብ ጉዳይ ከእንቅልፌ እነሳለሁ። አንድ ሰዓት በቃ ለአንድ ሰዓት ሩብ ጉዳይ ምናምን ሲል ሰርቪስ ውስጥ መግባት አለብኝ። በሰርቪስ ነው የሚሄደው ገላን ማለት ነው። ደብረ ዘይት 15 ደቂቃ ሊቀረው ሲል ነው ስራ ቦታ ያለው። እዛ ሄዳለሁ እስከ 11 ሰዓት እዛ ቆያለሁ። ከዛ በኋላ ከዛ ወደ አዲስ አበባ እስክመለስ ወደ ቤቴ እስኪመለስ 1 ሰዓት 1 ተኩል ይሆናል። አይደለም ሌላ ትምህርት ልማር ይቅርና ምንም ሰዓት የለኝም ነው የምላችሁ። ከእሑድ እስከ እሑድ የምንሰራበት ጊዜ አለ። ፕሮጀክት ኮንስትራክሽን ውስጥ ነው የምንሰራው። ፕሮጀክት ሌት ሆነ ምናምን ከተባለ እሑድም እገባለሁ ስራ። አይደለም ስለ ማስተርሴን መስራት ሁለተኛ ዲግሪ ስለመማር ምናምን ላስብ ይቅርና ማለት ነው። ሌላ ትምህርት ብትማሪ፣ እንደዚህ ብታረጊ፣ ቻይና ብትሄጂ ምናምን ስኮላርሺፕ እስኪ ሞክሪ። ገንዘብ ያስፈልጋል። እነዚህን ነገሮች ለማድረግ ገንዘብ ያስፈልጋል። አት ታይም እኔ ገንዘብ የለኝም። እሱን ደግሞ ገንዘብ ስጠኝ ብዬ ምለምነው አይነት ሰው አልነበርኩም። ራሱ ፍላጎቱ ካለው እንድማር ከፈለገ መከፈል ያለበትን ነገር ከፍሎ እንድማር ማድረግ ነው፣ አለቀ። ግን የሆነ አይነት በቃ እኔ እኮ እንደዚህ ብዬሽ ነበር፣ ብትማሪ እኮ ብዬሽ ነበር ምናምን፣ እንደዚህ ሆኖ ምናምን ምንም አይነት ነገር ስነግረው ፖዚቲቭ ነገር አይነግረኝም። ሁሌ ወቀሳ ነው የምሰማው፣ ሁሌ ማለት ነው። ልክ ከልጅነቴ ጀምሮ እንደዚህ አርጊ እያለ ያሳደገኝ ነው የሚመስለው፣ ሰጀሽኖችን ሲሰጥ ማለት ነው። ስለዚህ እሱን አግኝቼው ቤት ስገባ ኢሞሽናሊ ሜንታሊ ድሬንድ ሆኜ ነው የምገባው። በቃ በራሴ ዲስአፖይንትድ ሆናለሁ። ወይኔ በቃ እሱን የሚፈልጋትን አይነት ልጅ አይደለሁም ማለት ነው ብዬ አስባለሁኝ። በጣም ብዙ ነገር በቃ ማለት ደስ የማይሉ በጣም ብዙ ነገሮችን ነው የማስበው ከሱ ጋር ጊዜ አሳልፌ ስገባ ማለት ነው። ከዛ ደግሞ እንዳልኳችሁ ሪሌሽንሺፑ እኔ እንደምፈልገው ፕሮግረስ እያደረገ አይደለም። የሆነ በቃ እኔ ከሱ ጋር ጥሩ ጊዜ አሳልፌ ነፃ ሆኜ ማንነቴን ማነች ዮርዳኖስ ማነች የሚለውን ነገር በቃ ኦሬዲ ዲስከቨር አድርጎ አክሰፕት አድርጎ አብረን እንድንሆን ነው ሐሳቤ። ግን በፍጹም የሚሆን አይነት ነገር አይደለም። ግን ቅር አላለኝም ማለት የዛ ሰዓት አሁን ሳስበው እናደዳለሁ እንጂ የዛ ሰዓት ቅር እያለኝ አልነበረም። እንዴ የሚቆጣኝ አባት አገኘው፣ የሚወቅሰኝ አባት አገኘው ነው ብዬ የማስበው። እንደ መጥፎ ነገር ራሱ አላየውም። በቃ ጥሩ ነገር ነው ይሄ።
ለኔ እንድማር ነው እየጠየቀኝ ያለው ራሴን እንዳሻሽል ነው እየጠየቀኝ ያለው ሶ መጥፎ ነገር ነው ብዬ አላሰብኩም at the time ማለት ነው ከዛ ይሁላ የሚሆነው እንግዲህ ይሄዳ እየመጣ ነው ይሄዳል ለስራ 6 ወር 7 ወር መርከብ ላይ ቆይቶ ይመጣል ከዛ በኋላ የሆነ ሰዓት ላይ አይ ቲንክ እዛ ያለ ይመስለኛል 2 ሳምንት ነው 3 ሳምንት ሳናወራ ቀረ እና ደወለና እኔ ደውዬ ነው እኔ ደውዬ ወልቅ አርጎ ሰደበኝ ምንድነው እማደውዩ ምናምን ወቀሳ ማለት ነው ከዛ አሰብኩት ሲናገር ደግሞ በጣም የሚያስጠላ ንግግር ነው የሚናገረው ባይዘው ይሄ ቁጣ ሲቆጣ የሚያስጠላ አይነት ቁጣ ነው የሚቆጣው የሆነ ውስጥ የሚቀር ንግግር ነው የሚናገረው ውስጣችሁ የሚቀር ንግግር ነው የሚናገረው አሁን ረስቸዋለሁ ግን የዛኔ ከሱ ፍቅር እንክብካቤ በመፈልግ ሰዓት የሆነ ደስ የማይል ነገር ሲናገረኝ በቃ I take it to heart እዚህ ዘጋሁትና ለምንድን ነው ምን ጎሎብኝ ነው ምን አንሶኝ ነው የሚወዱኝ ቤተሰቦች አሉኝ ህይወታቸውን አሳልፈው የሚሰጡ ወንድሞች ህይወታቸውን አሳልፈው የሚሰጡ እናቶች አሉኝ አያቴ ነፍሷ እስኪወጣ ነው የምትወደኝ ለምን ብዬ ነው ከዚህ ሰውዬ ፍርፋሪ ፍቅር እየለመንኩ ያለሁት አልኩኝና ብሎክ አረኩት ስለዚህ በቃ ያው ሲደውል ምናምን ይገባልኛል ግን ብሎክ አረኩት I think ለ6 ወር ምናምን በቃ ከዛ ያው እቤት ይቆጥኛል ማዬ እናቶቼ ምናምን ታይ ረፊ ይቆጭሻል ቢሞት ይቆጭሻል የሆነ ነገር ቢሆን ይቆጭሻል አባታቸው በህይወት የሌለ ስንት ሰዎች አሉ አባታቸውን የሚፈልጉ አንቺ ጤነኛ አባት አለሽ አሁን ደግሞ ኮኔክት ማድረግ ይፈልጋል በቃ ጸባዩ ከባድ ስለሆነ ነው እረፊ ምናምን ያልኩ ይመክሩኛል ይሞክራሉ ምናምን ግን እኔ ለምን በቃ የምፈልገው ነገር አላገኘውም ከዚህ ሰው ባይመጣ ነው የሚሻለው ህይወቴ ውስጥ ተውኝ ምናምን ብዬ እንትን አልኩ ማለት ነው ከዛ የሆነ ጊዜ አያቴ በጣም ከባድ ማማማት እና ሁላችንም ፈራን በቃ ሁላችንም ደነገጥን በቃ ልትሞት ነው ብለን ያሰብነው አያቴ እንዲ አሟት አያውቅም የሆነ ጊዜ ብቻ ያንጀት ትርፍ ነው የሚባለው አፔንዲክስ እንደሱ ሆና ታክማለች ከዛ ውጪ ከባድ ህመም አያማትም አያቴ በጣም ጠንካራ ሰው ናት አመማት ሆስፒታል ገባች ምናምን በቃ በጣም ተደናገጥን በቃ ሉዝ ምናጣት ነው መሰለ ከዛ ታመመችና ተሻለች ተረፈች በቃ ሁላችንም ተንፈስ ስንል አንደኛዋን ናኒ ምላት እናቴ መሃል ላይ ያለችው እናቴ ደወለችልኝና አሁን ማይ ተሽሏታል ግን የምጠይቅሽ ነገር አለ ምናምን አለች ምንድነው ማን ምን ችግር የለውም ምን ፈልጋሽ ነው ምናምን አልኳት በቃ ሪሊፍድ ስለሆነን ሁላችንም በቃ እዛ ፖይንት ላይ ነን አባትሽን አንብሎክ አርጊውና በቃ ደውይለት በማዬ ሞት ይችላል ይሄው ልናጣት ነበር እሷ በጣም አባት እንዲኖርሽ ትፈልጋለች ስለዚህ አንብሎክ አርጊውና አዋሪው አለችኝ ማለት ነው ከዛ አንብሎክ አረኩት ደወልኩለት በቴሌግራም አይ ቲንክ መርከብ ላይ ነበር የዛኔ ደወልኩለት እና ጎረምሳ ጥጋበኛ ምናምን ብሎ አናገረኝ እንዴት ነሽ ጭራሽ ብሎክ ታረጊኝ ጀመር ምናምን ብሎ ያው ወቀሰኝ ምናምን ከዛ በቃ ስመጣ እንገናኛለን አለኝ
ሲመጣ ድጋሚ መገናኘት ጀመርን ማለት ነው። እና ያው ሪሌሽንሺፑ ቀጠለ። ኢትስ ስቲል ግን ምንድነው ደሴም እንዳልኳችሁ ነው። በቃ እንዲህ ብትማሪ እንደዚህ መላምቱ የማአት ነው። እንደዚህ ብትሆኚ እንዲህ ብታረጊ እንደዚህ ብትፈጽሚ እንደዚህ ስራሽን ብትሰሪ ምንም ከረንትሊ ህይወቴ ላይ ያደረኩት የነበረው ነገር የሚያስደስተው ሰው አልነበረም። ብቻ ወቀታው እንዳለ ነው። እኔ ደወልኩም እሱ ደወለም አንቺ አትደውይም አትፈልጊኝም ምናምን አይቀርም። ከዛ በኋላ የሆነ ሰዓት ላይ ስራ በጣም እየደከመኝ መጣና ትንሽ ብር የሆነ ያክል ብር እቁብ ገባሁኝና በእቁብ የሆነ ያክል ብር ተጠራቀመልኝ። ከዛ ምን አይነት ኢንተረስት ነበረኝ በዛ ሰዓት? ይሄ የኮቪድ ጊዜ ነው። ኮቪድ ገና ላይክ 2020 ላይ ነው አይደል ኮቪድ የመጣው 2019 ላይ 2019 ላይ ማለት ነው። ቅድም መቀደም እችላለሁ you guys at the time ሜካፕ መስራት እችል ነበር። ሜካፕ መስራት ኢንተረስት ነበረኝ እና የዛኔ ሜካፕም ጥፍርም ምናምን ቅንድብም whatever it is የምትሰሩት ፀጉር ቤት ሄዳችሁ ነው። እንዳሁን ማይክሮብሌዲንግ ይሄ ምንድነው ኦምብሬ ብራስ ምናምን የሚባል ነገር የለም። ሜካፕ ትሄዳላችሁ፣ ፀጉር ቤት ትሰራላችሁ፣ ትወጣላችሁ፣ አለቀ። እንደዚህ ቡም አላረገም ነበር ቢዩቲ ኢንዱስትሪው ማለት ነው። እና ምን አሰብኩኝ ባንኮክ ሄጄ ታይላንድ ሄጄ ማይክሮብሌዲንግ ብማር አይላሽ ብማር ሜካፕ ብማር የራሴን ቢዝነስ መክፈት ጀምራለሁ ብዬ አሰብኩኝ ማለት ነው። ጥፍር ቤት የሚባል ነገር የለም የዛኔ። ማይክሮብሌዲንግ ቤት የሚባል ነው። አንድ ቢዝነስ እንትን ነበረች አንድ አይ ቲንክ አይ ዶንት ኖ ብቻ ማነው ስሙ መድኃኒዓለም ህንጻ ላይ ኤድናሞ አንድ ማይክሮብሌዲንግ የምትሰራ ሴትዮ ነበረች። አሁንም አለች ይመስለኛል። ከሷ ውጪ ማይክሮብሌዲንግ አይብሮው የሚሰራ የለም፣ አይላሽ የሚሰራ የለም ምናምን። እና ምን አሰብኩኝ ይሄን ነገር ተሰርቼ ትሬን አድርጌ ብመጣ እና ብሰራ ምናምን ብዬ አሰብኩና እዛች በቁብ ያጠራቀምኳት ብር ላይ የሚጨምርልኝ ከእናቴ ጋር ብሬንስቶርም እያደረግን ነው። አዋጭ የሚባል ድርጅት ተጀምሮ ነበር የዛኔ። አዋጭ ይሄንን እቁብ ብር ብናስገባውና የምንፈልገው ብር እስኪደርስልን እንደዚህ ብናደርግ ሐሳብ ማለት ነው። ቢዝነስ ፕሮፖዛል ጽፌያለሁ ኦሬዲ ብድር መጠየቅበት ምናምን። ከዛ እሱ ከስራ እየመጣ ነበር አባቴ ማለት ነው ከመርከብ ላይ እና አጎቴ ደወለልኝና ሊመጣ ነው ለምን መብራት መጣዛንልህ እንደዚህ እያወራን ከአጎቴ ሚስቱ እና ልጆቹ ጋር ብቻ እያወራን እንተናሉኝ ማለት ነው። ብቻ እንዴት እንደተነሳ አላውቅም። ስለ ስራዬ ተነስቶ ይሁን ስለ ስራ እያወራን ይሁን አላውቅም። አይ አሁን ላይ እንኳን እኔ እንደዚህ እያሰብኩኝ ነው፣ እንደዚህ አድርጌ በቃ ልወጣ እያሰብኩኝ ነው። ምክንያቱም ጠዋት ሄዶ ገላን መንጣቱ ምናምን ሁሌ ኮምፕሌን ያደርጋሉ። ሁሉም ቤተሰቦቼ ሁሌ ኮምፕሌን ይደረጋሉ። ወይኔ ይሄ ስራ ገደለሽ እኮ ነው፣ ምክንያቱም ገሎኛል። ከዛ አይ በቃ እንደዚህ አይነት ቢዝነስ አስቤያለሁ፣ በጣም አሪፍ ነው ምናምን። ከማን ጋር ነው የማወራው? ከአጎቴ ሚስት ጋር ነው የማወራው፣ ከአባቴ ወንድም ሚስት ጋር ማለት ነው። ከዛ መጣ እሱ ምናምን። በንጋታው ይሁን የሆነው ጊዜ ላይ ነገሩት እንደዚህ እየተወራ እንዴ ዮርዲ ለምን አትነግሪውም ሐሳብሽን ምናምን ተባለ። ከዛ ነገርኩት ሐሳቤን ማለት ነው። ያው በጣም ሰፖርት አደረገው። የራስሽ ስራ በጣም ቆንጆ ነው፣ በአሁን ሰዓት የራስ ስራ ነው የሚያበላው ምናምን አለ። ምንድነው የሚያስፈልግሽ አለኝ። እንደዚህ ያክል እንደዚህ እንትን ያልኩት ብር አለ፣ እንደዚህ ያክል ያስፈልገኛል። ቢዝነሱን ከጀመርኩ ደግሞ እንደዚህ ያክል ያስፈልገኛል። እንዴ በጣም ትንሽ ብር እኮ ነው ይሄ ብር፣ ምን አስጨንቆሽ ነው? ኧረ ያለሁልሽ ምናምን አለ ማለት ነው። ከዛ በጣም ገረመኝ። በቃ ጸባዩ ነው ማለት ነው ከባድ እንጂ ጥሩ ሰው ነው ብዬ አሰብኩኝ። ከዛ አሳየሁት ለአዋጭ ለብድር ብድር ለመበደር ያዘጋጀሁትን ቢዝነስ ፕሮፖዛል አሳየሁት ማለት ነው።
ቢዝነስ ፕሮፖዛል ስላችሁ እንዲህ እንዳይመስላችሁ አሳያለሁ አለ ፕሪንት አውቱ። ከዛ አሳየሁት ምንም ችግር የለውም ምናምን አለ። ከዛ በቃ እንደዚህ አይነት ሀሳብ ካሰብሽ ወዲያው ነው ማድረግ ያለብሽ፣ ቶሎ ወስኝ። መቼ ነው ትምህርት ቤቱ የሚጀምረው መቼ ነው አናግራቸው አለ። ኦሬዲ እኔ ኢሜል አድርጌ ምናምን ጨርሻለሁ፣ አፕላይ አድርጌ ማለት ነው። ከዛ ኖቬምበር ላይ ይጀመራል ትምህርቱ ተባለ። ኦኬ ኖቬምበር ላይ ከሆነ አይታወቅም፣ ስራሽን በስነ ስርዓት ልቀቂ፣ መልቀቂያ አስገቢና ተዘጋጂ ተባባልን ማለት ነው። መልቀቂያ ጽፌ አስገባሁኝ፣ አፕላይ ያደረኩኝ፣ ለአፕሊኬሽኑ የተወሰነ ገንዘብ ከፈልኩኝ። ከዛ ኤስኤም የሚባል ትምህርት ቤት ነው፣ በጣም ጸዴ ትምህርት ቤት ነው። ከዛ በኋላ በቃ እንትን እያልኩኝ እየተዘጋጀን ቤት ለሁሉም ተናግሬ ምናምን ኤቭሪዋን ደስ ብሎታል ምናምን። ከዛ መልቀቂያ ያስገብቼ በሁለተኛው ሳምንት ነው በሶስተኛው ሳምንት ላይ ሀሳቡን ቀየረ። የጓደኛዬን ሚስት አናግሬያት አለኝ እንደዚህ አይነት ቢዝነስ ወረኛ ያረጋል። የኔ ሚስት ፀጉር ቤት አላት እና በጣም ወረኛ ሆናብኛለች እና ይሄን ያክል ደግሞ ገንዘብ የለውም። ስለዚህ እስኪ እናስብበት ምናምን አለ ማለት ነው። ከዛ ገባኝ በቃ ሀሳቡን እንደቀየረ። እሺ አልኩት። እሺ ልክ ነህ አልኩት። ኦሬዲ መልቀቂያ አስገብቻለሁ በጭንቅላቴ። ከዛ ስራ ቦታ ሙቭ ኦን አድርጌያለሁ በቃ። ከዛ አሰብኩትና ተውኩት ማለት ነው። መልቀቂያዬንም አልመለስኩም፣ ስራ ለቀኩኝ። እናቴ የመኪና ሊብሬዋን አሲዛ ልትበደር ምናምን ሞከረች፣ አይሆንም ተባለ። ልትበደር ሞከረች ሳይሆን በቃ እንደዛ አለችኝ። ላይክ ሊብሬውን እናሲዝና ብር እንበደርና ትንሽ ቢዝነስ ነው ጀምሪው ምናምን አለች። ግን እኔ የዛ ሰዓት ምን አይነት ስሜት ውስጥ ገብቻለሁ መሰላችሁ? ራሴን መጠራጠር ጀምሬያለሁ። እስከዛ ሰዓት ድረስ በጣም በራሴ ተማምኜ ነው ቢዝነስ ፕሮፖዛሉን ስጽፈው ገንዘቡን ካልኩሌት ሳረገው ምን ያክል ገንዘብ እንደሚያስፈልገኝ የተበደርኩትን ብር በምን ያክል ጊዜ መመለስ እንደምችል ምናምን ኤቭሪቲንግ ፕላን ሳረግ በጣም ኮንፊደንስ ነበረኝ፣ በራስ መተማመን ነበረኝ። ልክ እሱ የወሰነውን ውሳኔ ሲወስደው አብሮ ያንን ኮንፊደንስም ወስዶብኛል። ምክንያቱም ሰብኮንሺየስሊ ምን እንዳስብ አድርጎኛል። ይሄ ቢዝነስ አዋጭ ባይሆን ነው የፈራው ብያሰብኩ ማለት ነው። ስለዚህ እናቴ እንደዛ ስትለኝ የመኪና ሊብሬውን ሲጄ እንበደር ገንዘቡን ምናምን ስትለኝ እምቢ አልኳት። ፈራሁ፣ ሪስኩን መውሰድ አልፈለኩም። ከዛ 6 ወር ስራ ፈታሁኝ፣ ሳይሳካ ቀረ። ከዛ ደግሞ ኮቪድ ገባ። ጭራሽ ኮቪድ ሲገባ ደግሞ ነገሮች ተበለሻሹ። ግን በጣም በሚገርም ሁኔታ ኮቪድ ላይ ቲክቶክ ተጀመረ። ጥፍር ቤት ነሽ፣ አይላሽ ቤት ነሽ፣ ሜካፕ ቤት ነሽ፣ ማይክሮ ብሌዲንግ ቤት ነሽ፣ ቴምፖራሪ ሜካፕ ቤት ነሽ። በየሞሉ በየሰፈሩ ተከፈተ እና በቃ ስክሮል ስታረግ የምታየው እነዚህን ቢዝነሶች ነው። ግን በቃ ማለት እግዚአብሔር አፈቀደ ይሁን ኢትስ ፋይን። አለቃዬ በጣም ደስ የሚል አለቃ ነበርና የሆነ ጨረታ የኮንስትራክሽን ጨረታ የሚሞላለት ሰው ፈለገ እና ደወለልኝ። ያሰብሽውን ስራ ጀመርሽ ምናምን አለኝ። አይ አልጀመርኩም፣ አልተሳካም። ታዲያ ለምን አልነገርሽኝም አለ። እኔ እንጃ በቃ መልቀቂያ አስገብቼ ኦሬዲ ወጥቼ ስለነበረ
ምን ያደርጋል ብነግርህም ብዬ ነው አልኩት። እሺ አሁን የሆነ ጨረታ አለ እና እሱን ጨረታ ትሞይልኛለሽ አለኝ። አዎ ምንም እየሰራው አይደለም አልኩት። ሄድኩኝ አይ ቲንክ በሶስት ቀን ምናምን ጨረታውን አዘጋጅቼ አስገባሁለት ማለት ነው። ከዛ ታዲያ ስራ ከፈታሽ ለምን ተመልሰሽ አትመጪም አለኝ። ከዛ እሺ አልኩት። ከ6 ወር በኋላ ተመልሼ እዛው እንደውም ፖዚሽኔ ተስተካክሎ መኪና ተሰጥቶኝ ተመልሼ እዛ ስራ ገባሁኝ። ስራ ድጋሚ ጀመርኩ ማለት ነው። ከዛ ምን አይነት ነገር መፈጠር ጀመረ? እንዳልኳችሁ በፊትም ለምን አትደውይም ለምን አታወሪኝም ምናምን እያለ ያወራል። አሁን ደግሞ እየባሰበት መጣ። ምክንያቱም እኔም አይ ቲንክ ቦታዬን አወቅኩኝ። በቃ ይሄንን ሰው በሩቁ ነው መያዝ ብዬ አሰብኩ። በቃ ቀርቤውም የማገኘው ነገር የለም። ስለዚህ አንዳንዴ አልፎ አልፎ ደውልለታለሁ፣ ሲመቸን እንገናኛለን። ከዛ በተረፈ ግን ብዬ አስቤ ትንሽ ርቀቴን መጠበቅ ጀመርኩኝ ማለት ነው። ግን እንዳልኳችሁ በቃ ወቀሳ ነው። የሆነ ጊዜ ምን አለኝ እንደውም እንደዚህ እንትን ስላላልኩሽ ነው እንዴ ይሄ የሜካፕ ቤቱን ማለት ነው ገንዘብ ስላልሰጠውሽ ነው ተቀይመሽኝ ነው ምናምን አይነት ነገር ማለት ጀመረ ማለት ነው። በቃ አልቻልክም አልሆነም ምንም ማለት አይደለም። ይሄ የሚያቀያይም ነገር አይደለም። ግን ያው ካንተም እንደዚህ አይነት ሰው ነህ እኔም እንደዚህ አይነት ሰው ነኝ አይነት ብዙም በፊትም እንደማናግረው አላናግረውም። በቃ እሱ እንገናኛለን፣ የሚያወራውን ወሬ አውርቶ እስኪጨርስ አዳምጠዋለሁ፣ ወደ ቤት እገባለሁ። እና ሁሌ እንዳልኳችሁ በቃ ወቀሳ ነው። አሁን ያንን ሜካፕ ልማር ከምትይ ማስተርስሽን ብትሰሪ አሁን ለሱ ገንዘብ ቢወጣ ምንም ማለት አይደለም ምናምን እያለ በተገናኘን ቁጥር እያነሳ ያወራብኛል ማለት ነው። እኔ በጣም livid ተሰጥቻለሁ። መንገድ ላይ በሄድኩኝ ሜካፕ ቤት ባየው ጥፍር ቤት ባየው ቁጥር እበሳጫለሁ። ምክንያቱም ዳክተብኝ ከዛ ደግሞ አይተናቸዋል እንዴት ብሎው አፕ እንዳረጉ። አሁን ባለ ሀብት ናቸው እነዚህ ሰዎች፣ እነዚህ ቢዝነስ የጀመሩ ሰዎች ማለት ነው። ስለዚህ ለኔ ፌሊየር ነው እንጂ እንደዚህ አናንቅ የምተው ሞያ አይደለም። እሱ ግን በጣም ያናንቀዋል፣ ሐሳቦቼን ያናንቃል። ጂም ልጀምር አስቤያለሁ ምናምን ስለው ምን ይሰራልሻል እሱ ገንዘብ ማውጣት እኮ ነው፣ በእግርሽ ጠዋት ተነስተሽ ሮጥ አትይ ምናምን አይነት በቃ ይሄ ላወራው ራሱ አፒታይት ይጠፋል ላወራውልና። ምክንያቱም ሳወራው ኔጌቲቭ ነገር ነው የሚነግረኝ፣ አያበረታታኝም። እንደዚህ ላረጋ አስቤ ነበር ስል ምን እሱ አሁን እንደዚህ ነው ምናምን ምን ይሄ ነው እና በጣም ስለ ፖለቲካ በቃ እኔ ህይወቴ ጭንቀት ሆኖብኛል። ፋይናንሻሊ ስቴብል አይደለሁም። ብዙ ማድረግ የምፈልጋቸውን ያላረኳቸው ነገሮች አሉ። ከቤት መውጣት ፈልጋለሁ፣ ራሴን መቻል ፈልጋለሁ። ብዙ የሚያሳስቡኝ ነገሮች አሉ። እንደዛ አይነት እድሜ ላይ ነኝ ያለሁት። ቁጭ ብዬ እንትና ምን አለ ኢንሳዎች ምን አሉ ማነው ኢሳቶች ምን አሉ የእንትን ክልል ምን አለ ምልበት ሰዓት ላይ አይደለሁም። እሱ ቁጭ ብሎ ፖለቲካ ሲያይ ነው የሚለው እና እሱን ደግሞ እንዳይ ደግሞ እንትኑን አላየሽም እንዴት አላየሽም እንትና እኮ እንትን ብሎ ምንም ዳዝንት ኢንተረስት ይሄ ነገር። ስለዚህ ኢንተረስታችን የተለያየ ነው፣ ፐርሰናሊቲያችን የተለያየ ነው። እኔ የምፈልገው እሱ የሚፈልገው ነገር የተለያየ ነው። እኔ እንዲሰጠኝ የምፈልገው እሱ እንዲሰጠው የሚፈልገው ነገር የተለያየ ነው። በቃ ምናችንም አይጣጣምም ዩ ጋይስ፣ ምናችንም አይጣጣምም። ስለዚህ ምንድነው ማረጋው? እኔ በተቻለኛ ጋር ትንሽ ሰዓት ነው ማሳልፈው እሱ ጋር በቃ እና the whole time በጭንቀት ነው ሲያወራኝ ሰምቼው ኢነርጂን ድሬን አድርጎት እቤት እገባለሁ። ከዛ የሆነ ጊዜ በጣም ስራ ቢዚ ሆንኩኝና ተጠፋፋን በጣም። ከዛ
ስደውልለት አንቺማ ትተሽኛል፣ እኔ እኮ አሞኛል፣ ኩላሊቴ ፌል አድርጓል አለኝ ማለት ነው። እና በጣም ደነገጥኩኝ፣ በጣም ደነገጥኩኝ። ልጅ ያገኘሁት እውነትም ዳያሊሲስ ጀምሯል ምናምን፣ ትንሽ ከስቷል፣ በጣም ብዙ ምግቦች ተከልክሏል። ስጋ ይወድ ነበረ፣ እሱም ተከልክሏል ምናምን። ከዛ ኦሬዲ ህንድ ሄዶ ሊታከም ፕሮሰስ ጀምሯል። እውነትም ደግሞ ህንድ ሄዶ ታክሞ መጣ። የእህቱ ልጅ ነበረች ያሳደጋት። እንግዲህ ያሳድጓታል ይባላል፣ አይ ዶንት ኖ። ኩላሊትም የሰጠችው እሷ ነች። honestly speaking you guys እኔ ራሱ ኩላሊት ሰጠው ዝግጁ ነበርኩኝ። እውነት ብየዋለሁ። ደግሞ እኔም አለሁ ሰው ካጣ እኔም አለሁ ብየዋለሁ። ከዛ ብቻ እህቱንና እሷን ይዞ ህንድ ሊታከም ሄደ። ታክሞ መጣ። I think ረጅም ጊዜ ከሱ ጋር ያሳለፍኩት የዛኔ ነው። በቃ 1 ሳምንት ምናምን ቤቱ ቆየሁ አብሬው ማለት ነው። እና ሲመጣ ያው ቤቱን አጥቼ ምናምን የጠበቅኩት ብዙ ነገር ብቻ ስራ ውዬ እመጣለሁ። ያቺ ሳምንት ማለት ስራ ውዬ ነው የምመጣው። ስራ ሄዳለሁ እመለሳለሁ። እና ያው ቤት አለ፣ እሱ ያው እያገገመ ነው፣ ታክመው እንደመጡ ነው ያሉት። የሚወስዱት መድኃኒት አለ፣ ምግብ ለብቻው ነው የሚሰራለት ምናምን። ያው ቲቪ ይከፈታል፣ ቲቪ እያየ ነው። እኛ እናወራለን። እህቶቹ ምናምን አሉ ቤት ውስጥ ሊያስታምሙት የመጡ ማለት ነው። እናወራለን፣ እንጫወታለን። እሱ ግን ቲቪ እያየ ነው። በጣም እንቀራረባለን ብዬ ተስፋ አድርጌ ነበር መሰለኝ የዛኔ። አልሆነም። በቃ ስቲል ደሴም የሆነ ሲያቅፈኝ ራሱ ነገር አድርጎኝ ለቀ። ከዛ 1 ሳምንት ቆይቼ በቃ ወደ ቤት ልመለስ ነው ምናምን ስል በቃ ቻው ተባባልን። ተመለስኩኝ ወደ ቤቴ። ያው ልጠይቀው ምናምን ሄድኩኝ በተደጋጋሚ። at that point ያው በቃ አሁን ክሪቲካል ኮንዲሽን ላይ ያለ ሰው ስለሆነ መርከብ ላይ የሚወጣ ሰው አይደለም። ስለዚህ ቢሮ ነው ስራ የጀመረው። ለመጨረሻ ጊዜ እዛ ቤት የሄድኩት ከእናቴ ጋር እንኳን አደረሰህ ልንለው ነው። ከአብራኝ አሁን ከምትኖረው እናቴ ጋር እንኳን አደረሰህ ልንለው ሄድን። አልነበረም ቤት ውስጥ። ግን ኤቭሪ ታይም እሱ ቤትም ሲሄድ ሳገኘው ምን ስልም ፊልም ማድረገው ነገር ምንድነው? ይሄ እንዴት ነው የማትፈለግበት ቤት ስትሄድ የሚሰማ ስሜት አለ። ለምንድን ነው የመጣሁት እዚህ ቤት ምናምን የምትለው እንደዛ አይነት ስሜት ነው የሚሰማው። የሆነ ደስተኛ ሆኖም አይደለም የሚያናግርህ፣ ደስተኛ ሆኖ አይደለም እንትን የሚል። ምናልባት የራሱ ህይወት ሊሆን ይችላል። ከሚስቱ ጋር ተፋቷል ይሄ ሰውዬ። ከሚስቱ ጋርም ከተፋታ በኋላ ነው ከኔ ጋር ሪሌሽንሺፕ የኖረው። እና አንደርስታንድ ላደርግ ሞክሬያለሁ። በቃ to the best of my ability አንደርስታንድ ላደርገው ሞክሬያለሁ። የራሱ ችግር አለበት ብዬ ማለት ነው። ግን at the same time የኔ ሰላምስ፣ እኔ የምፈልገው ነገርስ እኔን ማስቀደም አለበት። እና በእንደዛ አንግል ሳየው ደግሞ every time እሱን አግኝቼው እቤት ስገባ እንዳልኳችሁ ነው ያለ መፈለግ ስሜት ነው የሚሰማኝ። የሆነ እኔ ሪሌሽንሺፑን ፑሽ እያደረኩ አይነት ስሜት ነው የሚሰማኝ። ቤቱ ሲሄድ ስደውልለት ምናምን በቃ ጭንቀት ነው የሚይዘኝ። ምክንያቱም ደስተኛ ሆኖ ወይ ልጄ ናፈቅሽኝ ምናምን ብሎ አይደለም የሚያናግረኝ።
ያንን ደግሞ እኔ እንደዛ አይነት ሪሌሽንሺፕ ደግሞ አልፈልግም። ለዛ ካለቃይ ጋር አላወራም። አለቃይ ጋር ስደውል የሚሰማኝ ስሜት የሆነ ጥፋት ጠፍቶ አለቃይ ጋር ስደውል የሚሰማኝ ስሜት አባቴ ጋር ስደውል ነው አገኘዋለሁ ያንን ስሜት ማለት ነው። ስለዚህ በቃ ቀስ እያልኩኝ መደወል አቆምኩኝ። እሱ ደግሞ አይደውልም። ስለዚህ ይሄው እስካሁን አለን ማለት ነው። አይ ቲንክ ኦልሞስት 2 ዓመት ያልፈናል ካወራን ከተገናኘን። እቤት ይደውላል አያቶቼ ጋር ምናምን ለበዓል ይደውልላቸዋል፣ ሀይ ይላቸዋል ምናምን። ያቺ ጎረምሳ ደህና ነሽ ምናምን ይላቸዋል። እኔ ጋር ግን አይደውልም፣ እኔም አልደውልም። ተለያይተን ቀርተናል ማለት ነው። አሁን ይሄንን ላወራ የተነሳውበት ጥሩ እናትነት የሚጀምረው ለልጃችሁ ጥሩ አባት ከመምረጥ ነው። you have to understand እናቴን ብሌም እያደረኩኝ አይደለም፣ ግን የተሻለ ሰው መርጣ ቢሆን ኖሮ ምናልባት የኔ ህይወት ከዚህ የተሻለ ሆኖ ይገኝ ነበር። በጣም የሚያስቅ ዓለም ውስጥ ነው ያለነው። ወንዶች ሴቶችን አስረግዘው ጥለው ይሄዳሉ። የምትወቀሰው እናትየዋ ናት። የሚሰደቡት ልጆች ናቸው። ዲቃላ እንባላለን። ዳዲ ኢሹስ አለባት እንባላለን። አባት ስለሌላት ነው እንደዚህ አክት የምታረገው እንባላለን። አባት ልጁን ባለማሳደጉ፣ አባት ኃላፊነቱን ባለመወጣቱ የሆነ አይነት ስሜት እንዲሰማን የምንደረገው፣ የምንወቀሰው፣ የምንሰደበው እኛ ልጆች ነን እና ያሳደገች እናት ናት። እናቴ ብዙ ጥፋት አጥፍታ ሊሆን ይችላል። አጥፍታለችም ደግሞ አሁን እኔ እወቅሳታለሁ። ለምሳሌ 8ኛ ክፍል ሚኒስትሪ ከመፈተኔ በፊት ኦፊሻል ስሜ ከዮርዳኖስ በዛብህ ወደ ዮርዳኖስ የሱን ስም እንዲኖር አርጋለች። ባንክ ቡኬን ሳይ፣ ፓስፖርቴን ሳይ፣ መታወቂያዬን፣ መንጃ ፈቃዴን ሳይ የሚሰማኝን ንዴት ልነግራችሁ አልችልም። ምክንያቱም እዛ ቦታ ላይ ማየት የምፈልገው ስም አሁን ላይ በዛብህ ነው። ለዛ ነው ሶሻል ሚዲያ እንዳለ ጆርዲን በዛብህ ነው። ብችል ኦፊሻል ስሜ ዮርዳኖስ በዛብህ ቢሆን ደስ ይለኛል። ጠይቄያለሁም ደግሞ ለመቀየር መልሼ ማለት ነው። ግን ኦልሬዲ ሚኒስትሪ የ10ኛ ክፍል ማትሪክ፣ የ12ኛ ክፍል ማትሪክ፣ ፓስፖርት አለኝ። የልደት ሰርተፊኬቴ በሱ ስም ተቀይሯል። ሶ ሆል ፕሮሰስ ነው እና በጣም ብዙ ብር ያስፈልግሻል ምናምን ተብዬ ነው የተውኩት እንጂ መልሼ ልቀይረው ነበር። እሱ ያሰበች የነበረው በሰዓቱ ምንድነው በቃ አባትሽ እሱ ነው፣ በስምም መኖር አለበት፣ ወደፊትም ስትገናኙ በሱ ስም መጠራት አለብሽ ብላ አስባ ነው። ጥሩ ነገር አስባ ነው። እኔ ግን በጣም ይቆጨኛል፣ በጣም ያናደኛል። አልገባውም። እንደኔ አይነት ልጅ የሚገባው ሰው አይደለም በፍጹም። ከኔ ስም አጠገብ የሱ ስም መኖሩ እግር እሳት ነው የሚሆንብኝ። በጣም ይቆጨኛል። ግን ያው ምንም ማድረግ አልችልም። ብዙ ጥፋት ሊያጠፉ ይችላሉ እናቶች፣ ስፔሻሊ ሲንግል ማም የምንላቸው ማለት ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ኃላፊነቱን ወስደው ልጆቻቸውን እያሳደጉ ያሉት እነሱ ናቸው። እነሱ አይደሉም መወቀስ ያለባቸው፣ እነሱ አይደሉም መሰደብ ያለባቸው፣ አባትየው ነው። እኔ በጣም ይገርመኛል አንዳንዴ ኮሜንት ሴክሽን ላይ ምናምን አባትሽ ስለማይፈልግሽ ነው እንደዚህ ሆንሽው፣ ዳዲ ኢሹ ስላለብሽ ነው ፌሚኒስት ሆንሽው ምናምን ሲሉ በጣም ነው የሚያስቀኝ። ቢካዝ እኔ እኮ አይደለሁም ያጠፋሁት፣ እኔ አይደለሁም የተንዘላዘልኩት፣ እኔ አይደለሁም ኃላፊነቴን ትቼ ማድረግ ያለብኝን ነገር ትቼ ማድረግ የሌለብኝ ቦታ ላይ የተገኘሁት። ማንኛውም ወንድ የሚመኛት አይነት ሴት ልጅ ነኝ ከልጅነቴ ጀምሮ። እያንዳንዱን ቤተሰቦች ያሳደጉኝን ሰዎች ደርድራችሁ ብትጠይቋቸው በጣም የሚኮሩብኝ ሰዎች ናቸው፣ ከአያቴ ጀምሮ ማለት ነው። አያቴ አሁን ላይ ቅር የሚላት ነገር አለማግባቴ ብቻ ነው። ከዛ በተረፈ መማሬ፣ መስራቴ፣ ራሴን መቻሌ፣ እንደዚህ አይነት ሴት መሆኔ በጣም ያኮራታል፣ በጣም ያስደስታታል። እናቶቼን ብትጠይቋቸው በጣም ነው የሚኮሩብኝ። በጣም ብዙ ነገር ከነሱ ተመራለሁ፣ አውቃለሁ። ማንኛውም ሰው አሁን
ሴት ልጁ እንደኔ አይነት ልጅ ብትሆን የሚመኝ ነው አይነት ሴት ልጅ ነው። ያንን እሱ ማየት ካልቻለ የኔ ጥፋት አይደለም የሱ ጥፋት ነው። ግን ይሄንን ሜንታሊቲ ያመጣሁት በጣም ራሴ ላይ ሰርቼ ነው ጋይስ። በጣም ያለ መፈለግን ስሜት ከላይ ላይ አራግፌ ጥዬ ነው። ቀላል ነገር ይመስላችኋል? እኔ ልጅ ብቻ ነው የምወልደው፣ እኔ አላገባም፣ ሲንግል ማም ነው መሆን የምፈልገው ምናምን የምትሉ እንደዚህ አይነት ሀሳብ የምታስቡ ሰዎች ትዳርን ቀለል አድርጋችሁ ልጅ መውለድና ማሳደግን ቀለል አድርጋችሁ ቤታችሁን ሳታስተካክሉ ልጃችሁን የምታሳድጉበትን ቤትና ቦታ ሳታስተካክሉ ልጅ ወልዳችሁ የምትኖሩ ሰዎች አስቡበት። ስፔሻሊ ለሴት ልጅ አባት መከታው ነው። ከምታስቡት በላይ ቤተሰቦቼ አሟልተውልኛል የምፈልገውን ነገር ሳደግ ማለት ነው። ልብስ አልቸገረኝም፣ ጫማ አልቸገረኝም፣ ምግብ አልቸገረኝም። ፕራይቬት ስኩል ነው የተማርኩት እየተቀያየረ ለዛው ይሄ አልተመቻትም፣ ይሄ ተመችቷታል፣ እዚህ ብትማር እንደዚህ ዩኒቨርሲቲ እንደዚህ ታገኛለች፣ እንደዚህ ብትሆን እንደዚህ ቋንቋ ትማራለች ምናምን እየተባለ ፕራይቬት ስኩል እያማረጡ ነው ያሳደጉኝ ቤተሰቦቼ። አንድ ነገር አልጎደለብኝም። ፍቅር አልጎደለብኝም። 3 እናት ነው ያለኝ፣ አያት አለኝ። ቤተሰቤ በጣም ትልቅ ነው። 3 ታላላቅ ወንድሞች አሉኝ። so when it comes to love የጎደለብኝ ነገር የለም። attention ፍቅር አግኝቼ ነው ያደኩት። ግን still ያባት አለመኖር ትልቅ ጉድጓድ ልቤ ውስጥ አስቀምጧል። ስለዚህ እንዲህ በቀላሉ አትዩት። ቤተሰብ መመስረት፣ ማግባት፣ ሪሌሽንሺፕ መመስረት የሆነ አይነት ወንድ የሆነ ያልበሰለ ወንድ ኢሞሽናሊ ማቹር ያልሆነ ወንድ ከዛ ጋር ሆናችሁ የምትወልዷት ሴት ልጅ ምን አይነት አባት ነው የሚኖራት ብላችሁ ቆማችሁ ማሰብ መቻል አለባችሁ። It's not a walk in the park you guys። ብዙ ሴቶች አለን ያለ አባት ያደግን ማለት ነው። I think ሪዞኔት ማድረግ ይመስለኛል ከናንተ ጋር ምን አይነት ህይወት እንዳሳለፍን ምን አይነት ምኞት እንዳለን ኢቭን ይሄ ነገር ሪሌሽንሺፕ ላይ ምን አይነት ኢምፓክት እንዳለው አሁን እኔ ከማንኛውም ሴት በላይ በጣም ጥንቁቅ መሆን አለብኝ። ምክንያቱም የአባት ፍቅርን ባለማግኘቴ ብቻ ሪሌሽንሺፕ ላይ የምጎዳ አይነት ሰው ልሆን እንደምችል ሳይኮሎጂካል ስተዲዎች ያሳውቃሉ፣ ያሳያሉ። ዳዲ ኢሹስ ተብሎ ሌብል ተደርገናል። ለምሳሌ ዳዲ ኢሹ ያለባት እንደ አባቷ አይነት ሴት ነው የምትፈልገው አይነት ወሬ ይወራል። ስለዚህ I have to be very 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 careful። በጣም ለኔ ፐርፌክት የሆኑ ወንዶችን ሪጀክት አድርጌያለሁ ፕራዮሪቲያቸው ስላልሆንኩኝ ብቻ ማለት ነው። ምክንያቱም በልጅነቴም የአባቴ ፕራዮሪቲ አልነበርኩም። አሁን ደግሞ አድጌ ማገባው ባል ደግሞ የሱ አማራጭ እንደሆነ አልፈልግም። I want to be the center of his universe። የባሌ የዩኒቨርሱ የዓለሙ ሴንተር መሃል ነው መሆን የምፈልገው። ለምን ያ የቆሰልኩት ቁስለት ድጋሚ ሪሌሽንሺፕ ላይ እንዳይመጣ መጠንቀቅ ስላለብኝ ማለት ነው። so ኖርማሊ በአባትና በእናት ካደጉ ሴቶች በጣም የባሰ I have to work on myself። በራስ መተማመኔ ላይ I have to work on myself። ራስ መውደድ ላይ I have to work on myself። ራስን መፈለግ ላይ I have to work on myself። because ብዙ ጊዜ ከአባታቸው ጋር ጥሩ ሪሌሽንሺፕ ያልኖራቸው ሴቶች እነዚህ ነገሮች ላይ ነው የሚጎሉት። ሰልፍ ወርዝ አይኖራቸውም፣ በራሳቸው አይተማመኑም፣ ያለ መፈለግ ስሜት ይሰማቸዋል። ብዙ ጊዜ እነዚህን ስሜቶች እያስተናገዱ ሪሌሽንሺፕ ውስጥ በሚገቡ ሰዓት ከሚንቃቸው፣ ከሚያጠቃቸው፣ ከሚጠቀምባቸው ወንድ ጋር ነው የሚሆኑት። እነዛ ሴቶችን ሆኜ ላለመገኘት በጣም I have to be very 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 careful። ይሄንን ህይወት ለምንድን ነው ለሴት ልጅሽ የምትሰጫት ነው ጥያቄ። ለምን ሲባል ነው ሲንግል ማም እንሁን የሚባለው? ባላቸው ሞቶ ቺት አድርጎባቸው አቢዩዝ አድርጎባቸው ከባላቸው ጋር የተለያዩ
ሲንግል ማም የሆኑ ሴቶች እኮ ፈልገውት አይደለም ያንን ነገር የሆኑት፣ ህይወት አጋጥሟቸው ነው። በቃ እነሱን እያየን ስትራግል የሚያደርጉትን የሚደክሙትን ድካም እያየን እኔ አምናት ሴት ልጅ እናትም አባትም ሆና ልጆቿን ማሳደግ አትችልም እያልኩኝ አይደለም። እናትም አባትም ሆና አያቴም እናቴም አሳድጋኛለች። ሁሉን ነገር አሟልታ አሳድገውኛል። እሱ አይደለም ችግሩ። ችግሩ ምንድነው? የፈለገ እናትም አባትም አጎትም አክስትም ሆነሽ ብታሳድጊ ልጅሽን ስቲል የአባት ፍቅር መመኘቷ አይቀርም። አስቡበት። እንዲህ በቀላሉ ተነስቶ ከሆነ ወንድ ጋር ልጅ መውለድ፣ እንደዚህ በቀላሉ ተነስቶ ሲንግል ማም መሆን፣ እንዲህ በቀላሉ ተነስቶ አረ እኔማ ትዳር አልፈልግም ልጅ መውለድ ነው የምፈልገው ምናምን ፌር አይሆንም ለምትወልጂው ልጅ። እኔ ፌሚኒስት ነኝ። በሴቶች ምርጫ እተማመናለሁ። እያንዳንዷ ሴት የምትመርጠው ምርጫ አውቃ ፈልጋ ጭንቅላቷ ሰርቶ አስባበት የመረጠችው ምርጫ ነው ብዬ አምናለሁ። እንደዚህ አይነት ነገሮች ላይ ግን ቆም ብለን ማሰብ መቻል አለብን። የማይሆን አይነት መስዋዕትነት ክፈሉ እያልኩኝ አይደለም። ከማይሆናችሁ ወንድ ጋር ሁኑና ያንን ሰው ይቅር በሉት ለልጆቻችሁ ስትሉ ሲንግል ማም ላለመሆን እያልኩኝ አይደለም። ግን ገና ከጅምሩ try your best። አንደኛ ላንቺም ጥሩ ባል እንዲሆን ለልጆችሽም ጥሩ አባት እንዲሆን ዴት ስታደርጊ ያንን ውሳኔዎች ያንን ባውንደሪዎች አስቀምጪ። ሁለተኛ ደግሞ ትዳር ውስጥ ከገባሽበት በኋላ ነገሮች ከተገለባበጡ ከተበለሻሹ try your best የልጆችሽና የአባታቸው ሪሌሽንሺፕ እንዳይበላሽ። ግን ገና ከጅምሩ የተበላሸ ነገር መመኘት አንቺ ገንዘብ ሊኖርሽ ይችላል፣ በጣም ሰክሰስፉል ልትሆኚ ትችያለሽ፣ ለልጅሽ የሚያስፈልጋትን ነገር ሙሉ የምታሟይ አይነት ሴት ልትሆኚ ትችያለሽ። የአባት ፍቅርን ግን ልትሰጫት አትችይም። ጉድለት ነው። ለዘላለም እኔ እስከ ሞት ድረስ የምቆጭበት የማዝንበት ነገር ነው ለምሳሌ። ስለዚህ ያንን ቁስል ገና ልጅሽ ሳትፈጠር አትመኝላት። ያ ነው ፖይንቴ። እና ልክ እንደኔ ስታድጉ አባት ያልነበራችሁ አባት ኖሯችሁ ደግሞ ከአባታችሁ ጋር ጥሩ ሪሌሽንሺፕ የሌላችሁ ሴቶች ብቻችሁን አይደላችሁም። ይቻላል። ጠንካራ መሆን ይቻላል። ራስን መውደድ ይቻላል። የተሻሉ ውሳኔዎችን የተሻሉ አማራጮችን መወሰን ይቻላል። አባትሽ አጠገብሽ አልነበረም ወይም ደግሞ አባትሽ አጠገብሽ እያለ ጥሩ አባት አልነበረም ማለት አንቺ ዳሜጅድ ጉድ ነሽ፣ ለፍቅር የማትሆኚ አይነት ሴት ነሽ ማለት አይደለም። የአባትሽ ጥፋት ያንቺ ጥፋት አይደለም። ዳዲ ኢሹስ የለብሽም። ራስሽ ላይ ስሪ፣ ፎከስ አድርጊ። ትምህርትሽ ላይ፣ ገንዘብ ማግኘት ላይ፣ ራስ መተማመን ላይ፣ ራስን ማወቅ ላይ፣ ራስን መውደድ ላይ ፎከስ አድርጊ። የማይሆኑ ሰዎችን ከህይወትሽ አውጪ። ራስሽን ፕራዮሪታይዝ አድርጊ። ያኔ ሂሊንግ ፕሮሰሱ ይጀምራል። ያኔ ትዝ ሲልሽ ስለ አባትሽ ስታወሪ ታዝኚ ይሆናል። ከዛ በተረፈ ግን ቢያንስ በራስሽ መተማመንሽ ላይ ኢምፓክት አይኖረውም። ሶ እዚህ ቶፒክ ላይ ሞር እናወራለን obviously ግን it's okay ያለ ነው፣ ይፈጠራል። ድጋሚ ግን አንፍጠረው። ስፔሻሊ በእኛ ጀነሬሽን ያለን ሴቶች በጣም ጥንቁቅ እንሁን። ለልጆቻችን አባት ስንመርጥ በጣም ጥንቁቅ ይሁን። ልጁን እንዴት አይነት ፍቅር ነው ሊሰጠው የሚችለው ይሄ ሰው ብለን እናስብ። ማማሩን ብቻ ገንዘብ መኖሩን ብቻ እኛን ማፍቀሩን ብቻ አዎ አንቺን ያፈቅርሻል። ልጅሽን ግን እንዴት ነው የሚያፈቅራት? እንዴት ነው የሚያሳድጋት? ስፔሻሊ ለሴት ልጅ በጣም ኢምፖርታንት ነው ይሄ ነገር። ስለዚህ በደንብ ሊታሰብበት ይገባል።
እናወራበት። ስፔሻሊ ፌሚኒስት ነን ብለን የምናስብ ሴቶች ይሄ እንደዚህ አይነት ቶፒክ ላይ ልንጋጭ ልንፋተግ እንችላለን። ምክንያቱም አብዛኞቻችን እንዳልኩት ሴቶች ምርጫቸውን ሊመርጡ ይገባል። ያንን ምርጫ ደግሞ እኛም ልናከብር ይገባል የምንል ሰዎች ነን። ግን እኔ ደግሞ from personal experience አንዳንድ ምርጫዎቻችን ልጆቻችን ላይ ኢምፓክት ካለው በዙሪያችን ያሉ ሰዎች ላይ ኔጌቲቭ ኢምፓክት ካለው ቆም ብለን ልናስብ ይገባል። ኃላፊነት ሊሰማን ይገባል ብዬ አስባለሁ። ምርጫ ስለሆነ ብቻ አይመረጥም። ሰውን የሚጎዳን ምርጫ ከሆነ ያ ምርጫ መወገዝ አለበት። አለቀ። ልጆችን ስፔሻሊ ህፃናትን ስፔሻሊ ኢምፓክት የሚያደርግ ከሆነ እድገታቸው ላይ ማንነታቸው ላይ የሆነ አይነት ጥላ የሚያጠላ ከሆነ እዛ ነገር ላይ መሰራት አለበት ብዬ አስባለሁ። ለዛ ነው ይሄንን ቶፒክ ያነሳሁት። እና ከዛ በተረፈ ኮሜንት ሴክሽን ላይ የመጣችሁ አባት ስለሌለሽ ነው አባትሽ እንደዚህ ዳዲ ኢሹ ምናምን እያላችሁ እንትን የምትሉ ሰዎች እኛን አይደለም እየሰደባችሁ ያላችሁት፣ እየነገራችሁኝ ያላችሁት ባይ ዲፎልት እናንተ አባት መሆን ራሱ የማትችሉ ሰዎች እንደሆናችሁ ነው። እኔን አይደለም የምትሰድቡት፣ ራሳችሁን ነው፣ ወንድነታችሁን ነው፣ አባቶችን ነው እየሰደባችሁ ያላችሁት። እኔ ፐርሰናሊ በጣም ብዙ አሜዚንግ የሆኑ የሚገራርሙ እንደበዛብህ አይነት አባቶችን አውቃለሁ። እኔ አልኖረኝም እንጂ አለ ደግሞ አለኝ። በህይወት ኖሮ ኤክስፒሪየንስ አላደረኩትም እንጂ በዛብህ አባቴ ነው። ምን አይነት እንክብካቤ እንደሰጠኝ ስሰማ ነው ያደኩት። በጣም የሚያሳዝነው እኔ ነፍስ ማወቅ ስጀምር እሱ ሞተ። ግን እንደዚህ ብላችሁ መሳደባችሁ ምናምን እኔን አይደለም የሚጎዳኝ፣ እኔን አይደለም የሚነካኝ። you're just admitting that you can't even be fathers። አባት ራሱ መሆን እንደማትችሉ ነው እያመናችሁ ያላችሁ። ስለዚህ አድቡ። ከዛ በተረፈ ሴቶች ደግሞ አባት የለሽም ተብለሽ የምትወቀሺ የምትሰደቢ ከጉዳይ እንዳትቆጥሪ። እንደዛ ብለው ሲሰድቡሽ ምናምን ከጉዳይ እንዳትቆጥሪ። ያንቺ ጥፋት አይደለም፣ ያንቺ ጉድለት አይደለም፣ ያንቺ ስህተት አይደለም። you were just a baby። መጥፎውን ከጥሩ የማትለይ ህፃን ልጅ ነበርሽ። የእናትሽና የአባትሽ ጥፋት፣ የእናትሽና የአባትሽ ስህተት ያንቺን ማንነት አያበላሽም። እና ልትሰደቢ የማይገባ የሚሰድቡሽ ሰዎች ራሳቸው አስተሳሰባቸው ዲቃላ ስለሆነ እንደዚህ አይነት ወሬ የሚያወሩት አስተሳሰባቸው። እና እንደዚህ ያክል ማውራትም አላሰብኩም፣ ግን I don't know ወደፊት ደግሞ ሞር እያወራንበት እንሄዳለን። I hope ብዙ ያልነገርኳችሁ ነገሮች አሉ፣ ግን yeah, this is it for now. I'm sorry. Yeah. Thanks for watching. Bye.